ኮማንዶ በዚህ ሰዓት ለምን በከፍተኛ ዝግጅት እየተገነባ ያለው የኢትዮጵያ ኤሊት ፎርስ ወይንም ኮማንዶ ጦርነትን ባጭሩ እንቀጨዋለን ያሉት ጠቅላይ ሚኒስትር አብይ አህመድና ጄኔራል ጻድቃን ገብረትንሳኤ። ጤና ይስጥልን። የሳምንቱ የመጀመሪያ ቀን የመረጃ ጥንቅራችን ነው ተጀመረ። በመግቢያችን ላይ ያደመጣችሁት አበይት ነጥቦች ናቸው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። አነጋጋሪው የጠቅላይ ሚኒስትር አብይ አህመድ ወታደራዊ ዝግጅት፣ ከሶማሌ እስከ ምጽዋ ለመሰማራት የተዘጋጀው የኢትዮጵያ ጦር። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀር ቴክኖሎጂ የታጠቀና ውጊያ የሚያሳጥር ልዩ ኃይል ወይም ኤሊት ፎርስና ተቋም መገንባቷን አስታውቀዋል። ጠቅላይ ሚኒስትሩ የጠቀሱትን የመከላከያ ሰራዊት የልዩ ዘመቻዎች እዝ የሚመሩት ሌተናንት ጀነራል ሹማ አብደታ በበኩላቸው የጦር ክፍሉ መንግስት ለሚሰጠው ማንኛውም ግዳጅ ዝግጁ መሆኑን ተናግረዋል። የኢፌዴሪ የጦር ኃይሎች ጠቅላይ አዛዥ ሆኑት አብይ አህመድ ይህንን ያሉት በሐዋሳ ስቴዲየም በተካሄደው የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ማጠቃለያ ላይ ባደረጉት ንግግር ነው። የልዩ ዘመቻዎች እዝ በመደበኛው ጦር ሊወጣቸው የማይችላቸውን ውስብስብና አስገዳጅ ግዳጆችን የሚፈጽሙ የኮማንዶ የአየር ወለድና የጸረ ሽብር ልዩ ኃይል አባላትን በውስጡ የያዘ ነው ተብሏል። በሺዎች የሚቆጠሩ የእዙ አባላት የበዓሉ የክብር እንግዳና የኢፌዴሪ ጦር ኃይሎች ጠቅላይ አዛዥ የሆኑት ጠቅላይ ሚኒስትር አብይ አህመድ ፊት የሰልፍና ወታደራዊ ትርኢት አሳይተዋል። የጸረ ሽብር ልዩ ኃይል አባላትም ከሄሊኮፕተር በአየር ላይ በተዘረጋ ገመድ ላይ ተንጠላጥለው ታጋቾችን ለማስለቀቅ እንዴት ግዳጅ እንደሚወጡ የሚያሳይ ትርኢት ለታዳሚያን ሲያቀርቡ የታዩበት ክስተትም አንዳች ዝግጅት እየተደረገ እንደሚገኝ ማሳያ ነው ተብሏል። በተለይም አብይ በሲዳማ አባቶች ባህል አስታከው ያስተላለፉትና በሐዋሳ በጓዳ የተመከረበት በአደባባይ ወጥቶ የሚነገር ግዙፍ ራዕዮች የሚሰሩባት ነች ሲሉ መናገራቸው ለበርካታ መላምቶች የተጋለጠ ሆኗል። በአንድ አካባቢ ላይ የሉዓላዊነት ስጋት ሲፈጠር በሰዓታት ውስጥ በቦታው ተገኝተው ግጭቶችን የሚቆጣጠሩ እንደሆነ የተነገረላቸው የልዩ ኃይል አባላትን የውጊያ ማርሽ ቀያሪዎች ሲሉ ሌተናንት ጀነራል ሹማ አብደታ ወድሰዋቸዋል። ሌተናንት ጀነራል ሹማ በዚሁ ክብረ በዓል ላይ ባደረጉት ንግግርም የእዙ የምስረታ በዓል እንዲከበር ከተደረገባቸው ምክንያቶች አንዱ ጠላቶቻችን አርፎ የማይቀመጡ ከሆነ ውጊያ ጨራሽ መሆናችንን ለማሳየት ነው ሲሉ ተደምጠዋል። የልዩ ዘመቻዎች እዝ ከቀድሞ የበለጠ የተደራጀና የሰለጠነ መሆኑን የገለጹት የእዙ አዛዥ በባህርም በየብስም በየትኛውም አየር ጸባይ ላይና የመሬት ገጽ የውጊያ ሁኔታን መቀየር የሚችሉ መሆናቸውን አስታውቀዋል። መንግስታችን፣ ተቋማችንና ህዝባችን ለሚሰጡን ማንኛውም ግዳጅ ዝግጁ መሆናችንን በድጋሚ ላረጋግጥላችሁ እወዳለሁ ሲሉ ሌተናንት ጀነራል ሹማ ለክብረ በዓሉ ተሳታፊዎች ባሰሙት ንግግር አጽንኦት ሰጥተዋል። ጠቅላይ ሚኒስትር አብይ በዚሁ ስነ ስርዓት ላይ ባደረጉት ንግግርም የኢትዮጵያ ልዩ ኃይል በባህር ላይ የሚደረጉ ግዳጆችን መፈጸም የሚችል መሆኑን አስተጋብተዋል። የሀገሪቱ ልዩ ኃይል ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ማስቀረት የሚችል መሆኑን የተናገሩት ጠቅላይ ሚኒስትሩ ለኢትዮጵያ ብቻ ሳይሆን ለቀጠናው ጭምር በቂ እንደሆነ አስታውቀዋል። ልዩ ኃይሉ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ቅኝት የሚያደርግ መሆኑን የገለጹት አብይ አጥፍቶ ጠፊ ድሮኖች ወይም ካማካዚ በመጠቀም ምሽግን የሚያፈርስ መሆኑንም አስረድተዋል። የኢትዮጵያ ልዩ ኃይል በምሽግ ብቻ ሳይሆን በስትራቴጂክ ቦታዎችና በሰላም ወረዳዎች ውጊያን የሚያጧጡፍና የሚያሳጥር ተቋም እንደሆነም ጠቅላይ ሚኒስትሩ አክለዋል። ተቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በከባቢያችን ሽብር እንዳይፈጠር ነው፣ ሲፈጠርም ባጠረ ጊዜ ለመቋጨት ነው ያሉት የጦር ኃይሎች ጠቅላይ አዛዡ ኢትዮጵያ ይህንን አይነት ተቋም መገንባቷ የምስራቅ አፍሪካና ድፍን የአፍሪካ ሀገራትን እንኳን ደስ አላችሁ ሲሉ መልእክታቸውን አስተላልፈዋል። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ በድፍን አፍሪካ ብልጽግናን ለማረጋገጥ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው ሲሉም አብይ ተናግረዋል። በመከላከያ ሰራዊት የተገነባው ልዩ ኃይል ከኢትዮጵያ ውጭ ባሉ ዓለም አቀፍ ስምሪቶች ስመጥር ተግባራት ሲፈጽም እንደኖረ ሁሉ ዛሬም እንደ ትላንቱ የኢትዮጵያን ነጻነት፣ የአፍሪካን ሰላም የሚያስከብር አስተማማኝ ኃይል መሆኑን ለመላው ህዝባችን ለማብሰር እፈልጋለሁ ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ ይህን ንግግር ያደረጉት በኢትዮጵያና በኤርትራ መካከል ጦርነት ይቀሰቀሳል የሚል ከፍተኛ ስጋት ባለበት በአሁኑ ወቅት ነው። አብይ በዚህ ንግግራቸው የኤርትራን ጉዳይ በቀጥታ አልጠቀሱም።
ሆኖም በስቴዲየሙ በትርኢት መልክ የቀረቡ መፈክሮች ጠቅላይ ሚኒስትሩ በቀደሙ ንግግሮቻቸው በተደጋጋሚ የሚያነሱትን የባህር በርና የብሔራዊ ጥቅም ጉዳይን በጉልህ ያሳዩ ሆነዋል። የጠቅላይ ሚኒስትር አብይ ፎቶ የተካተተበት አንደኛው መፈክር ተወደደም ተጠላም ተዘግቶብን አንኖርም የሚል ኃይለ ቃልን ይዟል። ሌላኛው መፈክር ደግሞ የኢትዮጵያን ብሔራዊ ጥቅምና ክብርን ለማስጠበቅ ተኝተን አናድርም ይላል። በዚህ ክብረ በዓል ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ በ65 ዓመት ታሪኩ የፈጸማቸውን ገድሎች ዘርዝረዋል። ያኔም ኤርትራን አንስተዋል። የእዙ ገድሎች በደርግ ዘመንና በኢትዮ ኤርትራ ጦርነት ወቅት የተፈጸሙ እንደሆኑ ነው የገለጹት። በአሁኑ ወቅት ደርዘን ክፍለ ጦሮች በስሩ እንደያዘ የተነገረለት የልዩ ዘመቻዎች እዝ የተመሰረተው በ1953 ዓመተ ምህረት የአየር ወለድ ጦር ሲቋቋም እንደሆነም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። በ1970 ዓመተ ምህረት የፈረሰው እዙ ከ3 ዓመት በኋላ አምስተኛ አየር ወለድ ብርጌድ በሚል ስያሜ በድጋሚ መመስረቱን ጠቅላይ ኤታማዦር ሹሙ አመልክተዋል። የልዩ ዘመቻዎች ክፍል በ1977 ዓመተ ምህረት ወደ 102ኛ አየር ወለድ ክፍለ ጦር ያደገ ቢሆንም የደርግ መንግስት ከ6 ዓመት በኋላ ሲወድቅ በድጋሚ መፍረሱን ፊልድ ማርሻል ብርሃኑ አስታውሰዋል። ኢህአዴግ ስልጣኑን ከተቆጣጠረ በኋላ በትጥቅ ትግል ወቅት የነበሩ 4 ኮማንዶ ሻለቆችን ከበተነው 102ኛ አየር ወለድ ክፍለ ጦር ከተገኙ አባላት ጋርም በማጣመር አጋዚ የተባለ ክፍለ ጦር መመስረቱንም ገልጸዋል። አጋዚ ክፍለ ጦር ለውጡን ተከትሎ በብሔርና በፖለቲካ ውግንና ምክንያት ለውጡን ያልተቀበሉ መኮንኖች በባለሌላ ማዕረግተኞችና ወታደሮች በብዛት በመክዳታቸው ክፍለ ጦሩ ተዳክሞ ከነበረበት በማንሳት የመከላከያ አመራርና የልዩ ዘመቻ እዝ አመራሮች በውጊያ ውስጥ ደርዘን ክፍለ ጦሮችን በመፍጠር ለእዝና ለቁጥጥር አመች ይሆን ዘንድ የልዩ ዘመቻዎች እዝ ተብሎ የተመሰረተ ነው ሲሉ ፊልድ ማርሻል ብርሃኑ አመሰራረቱን በዝርዝር አስረድተዋል። የልዩ ዘመቻዎች እዝ ኃይሉን ለማብዛት በብዙ ሺዎች ለሚቆጠሩ ወታደሮች የመሰረታዊ ኮማንዶ ስልጠናን እየሰጠ እንደሚገኝ የእዙ አዛዥ ሌተናንት ጀነራል ሹማ አብደታ ተናግረዋል። እዙ ባለፈው ሳምንት መጨረሻም በ44ኛ ዙር የሰለጠኑ ኮማንዶዎችን በይፋ አስመርቋል። ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። የቀድሞ ኤታማዦር ሹም በሰሜኑ ጦርነት ደግሞ የህወሓት ወታደራዊ ስትራቴጂክ የነበሩት ጄኔራል ጻድቃን ገብረትንሳኤ በትግራይ ምድር ዳግም ጦርነት እንዳይቀሰቀስ የቤት ስራ አለብን ብለዋል። አክለውም በትግራይ ጦርነትን የምናስቀርበት እድል ትልቅ ነው ያሉ ሲሆን በዚህም መሰረት በቅርቡ ውጊያ ይደረጋል ብለን አንጠብቅም፣ ዋና ዓላማችንም ይህ ነው ባይ ናቸው። ያም ሆኖ ጦርነቱ የማይቀር ከሆነ ግን በራሳቸው ፍላጎትም ይሁን በሌላ መንገድ ጦርነቱ እንዲቀር የማይፈቅዱ ከሆነ የሚደረገው ጦርነት አጭር ባነሰ ዋጋ የሚፈታና የምናደርገው ይሆናል ነው ያሉት። ጄኔራል ጻድቃን ይህን ማለታቸውን ተከትሎ ፖለቲከኛ ጀዋር መሐመድ ጠንካራ ትችትና ትንታኔ ሰጥተዋል። ጀዋር በአስተያየታቸው ጄኔራል ጻድቃን በሀገሪቱ ካሉ ምርጥ የጦር ጠበብት ወይም ኢንቴሌክቹዋልስ አንዱ መሆናቸውን ጠቅሰው ነገር ግን ይህ ጦርነት በአጭር ጊዜ ያልቃል ማለታቸው እጅግ እንዳስደነገጣቸው ገልጸዋል። ጀዋር በማብራሪያቸው ጦርነት በቀጠሮ ይጀመር ይሆናል እንጂ በቀነ ቀጠሮ አያልቅም በማለት በዓለም ላይ በአጭር ያልቃሉ ተብለው የተጀመሩ ነገር ግን አስከፊና ረጅም የሆኑ ጦርነቶችን በምሳሌነት አንስተዋል። ለምሳሌ ጆርጅ ቡሽ አሜሪካንን ይዘው ኢራቅ ሲገቡ በአጭር ጊዜ ያጠናቅቅ ያሉ ቢሉም ጦርነቱ ግን ለ20 ዓመታት ያህል መቆየቱንና ትሪሊዮን ዶላሮችን መፍጀቱን አስታውሰዋል። እንዲሁም የሩሲያው ፕሬዝዳንት ፑቲን የዩክሬኗ ኬቭን በ2 ሳምንት ተቆጣጠራለሁ ብለው ጦርነት ቢጀምሩም 5 ዓመት ደርሶ ጦርነቱ አሁንም አለማለቁን ጠቅሰዋል። በሀገራችንም የተደረጉ ጦርነቶች በሳምንታት ያልቃሉ ተብለው በርካታ ዓመታትን መፍጀታቸውን አብራርተዋል። በመቀጠልም ጀዋር ሲተነትኑ ጦርነት አንዴ ከተጀመረ በኋላ ጉዳዩ ከጀማሪዎቹ እጅ እንደሚወጣና ፊሽካው ወይም ማቆሚያው በእነሱ እጅ እንደማይሆን አስጠንቅቀዋል። ጦርነት ሲጀመር ሀገሪቱ እንደ ቼዝ ቦርድ በመሆን የተለያዩ የዓለም አቀፍ ኃይሎች እንደ ዋሽንግተን፣ ሞስኮ፣ ቤጂንግ፣ ቴል አቪቭ፣ ሪያድ፣ አንካራ፣ አቡዳቢ የመሳሰሉት ጣልቃ እንደሚገቡበትና ቀውሱን እንደሚያባብሱትም አስምረውበታል። በመጨረሻም የትግራይ ህዝብ ላለፉት በርካታ ዓመታት በመከራ ውስጥ ማለፉን ጠቅሰው አሁን ደግሞ ሌላ አዲስ ጦርነት ሊታሰብበት እንደማይገባ በማንሳት ሐዘናቸውን ገልጸዋል። ውድ ቤተሰቦቻችን የሰዓቱ የመረጃ ጥንቅራችን የተከታተላችሁን ይመስል ነበር። አብራችሁን ስለነበራችሁ ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።